በድብቅ የሚጠሏችሁ ሰዎች ሁልጊዜ የሚሰጧችሁ 6 ነገሮች አሉ እና ይህን በጥሞና እንድታዳምጡኝ እፈልጋለሁ። ምክንያቱም እነዚህ ግልጽ ጥቃቶች አይደሉምና። አንድ ሰው ፊታችሁን በቡጢ ቢመታችሁ ጠላታችሁ እንደሆነ ታውቃላችሁ። በዚህ ጊዜ ፖሊስ ትጠራላችሁ ወይም ትሸሻላችሁ። ነገር ግን ጓደኛችሁ መርዛማ የቤተሰብ አባል ወይም ተንኮለኛ አጋር ከሆኑ አይመቷችሁም። እነሱ በእናንተ ላይ አይጮሁም። ይልቁንም ስጦታዎች ይሰጧችኋል። ግን ግልጽ እንሁን፣ እነዚህ ስጦታዎች አይደሉም። በፈገግታ የታሸጉ የሥነ ልቦና ሸክሞች ናቸው። ወደ ሕይወታችሁ ለመግባት መከላከያችሁን ለማለፍና ሰላማችሁን ከውስጥ ወደ ውጪ ለማጥፋት የተነደፉ የትሮጃን ፈረሶች ናቸው። እና እነዚህን 6 ልዩ ዘይቤዎች ካወቃችሁ በኋላ ያንን ሰው እንደገና በተመሳሳይ መንገድ አትመለከቱትም። ውሎ አድሮ ጭምብሉ ይገለጣል እና በመጨረሻም ምን እንደነበረ ታያላችሁ። ችግሩ እናንተ እንደሆናችሁ በማሰብ በጭንቅላታችሁ ንግግሮችን በመድገም ሌላ ሌሊትን አታሳልፉም። ከእናንተ ጋር ላለመግባባት ቁርጠኛ ለሆነ ሰው ራሳችሁን ለማስረዳት መሞከራችሁን አትቀጥሉም። ምክንያቱም እናንተ ግራ ከመጋባት ወጥታችኋል፣ ስሜታዊ ከመሆንም ተቆጥባችኋል። ለመደበቅ እየሞከሩ ያሉትን ጥቃቅን ጥቃቶችን እየገለጣችሁ ነው። እና በዚህ ዝርዝር ውስጥ 6ኛው ነገር እሱ ከሁሉም የበለጠ አደገኛ ወጥመድ ነው። ምክንያቱም እናንተው ራሳችሁ መርዛማ እንደሆናችሁ ለማሳመን የተነደፈ የሥነ ልቦና ዘዴ ነውና። ለራሳችሁ ታማኝ ከሆናችሁ የማን ፊት ወደ አእምሯችሁ እንደሚመጣ በትክክል ታውቃላችሁ። ወደ ዝርዝሩ ከመግባታችን በፊት ሕይወታችሁን የሚቀርጹትን የተደበቁ ንድፎችን ለመረዳት ከፈለጋችሁ ቪዲዮውንና ቻናሉን ሰብስክራይብ አድርጉ። ወደ ዝርዝሩ እንግባ። ቁጥር 1 የጥርጣሬ ስጦታ። ይህ ብዙውን ጊዜ የሚከሰተው ራሳችሁን ለማሻሻል በምትሞክሩበት ጊዜ ነው። ለምሳሌ ሐሳብ አላችሁ። ምናልባት ንግድ መጀመር ትፈልጉ ይሆናል። ምናልባት ወደ ትምህርት ቤት መመለስ ትፈልጉ ይሆናል። ወይም ደግሞ የፀጉር አሰራራችሁን መቀየር ብቻ ትፈልጉ ይሆናል። ልታደርጉ ባሰባችሁት ነገር ጓጉታችኋል። አይኖቻችሁ ደስታን ይፈነጥቃሉ። እናንተ ስለምታምኗቸው ወደ እነዚህ ሰዎች ትሄዳላችሁ እና ያሰባችሁትን ሁሉ ትነግሯቸዋላችሁ እና በጋለ ሞራላችሁ ላይ ነዳጅ ከመጨመር ይልቅ በረዶ የቀዘቀዘ ውሃ ያፈሳሉ። ነገር ግን ይህን በግልጽ ሳይሆን በዘዴ ያደርጉታል። እንደ እንክብካቤ ወይም ጥበቃ አድርገው ሐሳባቸውን ይሰጧቸዋል። በጭንቀት ፊት ይመለከቷቸዋል እና እንዲሏቸዋል። ለዛ ዝግጁ መሆናችሁን እርግጠኛ ናችሁ? በጣም ከባድ ይመስላል። ወይም እውነቱን ለመናገር እየሞከርኩ ነው፣ ስትጎዳ ግን ማየት አልፈልግም። ወይም ደግሞ ዋው ለእንዳንተ ላለው ሰው በጣም ምኞት ነው ይሏችኋል። ምን እንደተፈጠረ አስተውሉ። ይቅርባችሁ አላሏችሁም፣ አልከለከሏችሁም። ነገር ግን ራሳችሁን እምቢ እንድትሉ በቂ የጥርጣሬ ጥያቄዎችን ፈጥረውባችኋል። በአንጎላችሁ ውስጥ የደህንነት እጦትን ዘር ዘርተዋል። በስነ ልቦናዊ ሁኔታ ይህ እውነት አይደለም፣ ይህ ትንበያ ነው። እነሱ የራሳቸውን ፍርሃት፣ የራሳቸውን ጥርጣሬና የራሳቸውን ገደብ በእናንተ ላይ እየጫኑ ነው። ይህ የክራብ ባኬት ቲዮሪ በመባል ይታወቃል። አንድ ነጠላ ክራብ ወይም ሽርጣን በባልዲ ውስጥ ካስቀመጣችሁት መውጣት ይችላል። ነገር ግን ብዙ ሽርጣኖችን ወይም ክራቦችን በባልዲ ውስጥ ካስገባችሁ አንዱ ለማምለጥ በሚሞክርበት ቅስፈት ሌሎቹ እግሮቹን ይይዙትና ወደ ታች ይጎትቱታል። አብረው መሆን ስለሚፈልጉ አይደለም ወደ ታች የሚጎትቱት። አንደኛው ሌሎቹን ጥሎ ከመከራው እንዲያመልጥ ማየት ስለማይፈልጉ ይህን ያደርጋሉ። ልክ እንደዚሁ የእነርሱ ምክር በእርግጥ ማሰሪያ ነው። እናንተን ሊያሳንሷችሁ ይፈልጋሉ። ምክንያቱም የእናንተ እድገት
በቂ እንዳልሆኑ እንዲሰማቸው ያደርጋቸዋል። ጀግንነታችሁ ፈሪነታቸውን አጉልቶ ያሳያቸዋል። ታዲያ ምን ማድረግ አለባችሁ? ማድረግ ያለባችሁ ቅዠት ላላቸው ሰዎች ህልማችሁን ማጋራት ማቆም ነው። ለእንደዚህ ላሉ ሰዎች ሁሉንም መረጃችሁን አታጋሩ። ከእነርሱ ጋር የአየር ሁኔታን አካፍሉ። ስለ ወቅታዊ ዜናዎች አካፍሏቸው። ግን በጭራሽ ግቦቻችሁን ከእነርሱ ጋር አታጋሩ። እውነተኛ ሰዎች አቅማችሁን ያበረታሉ። ውሸተኛ ሰዎች ግን ነበልባላችሁን ማጥፊያ ያመጣሉ። ቁጥር 2 የመደናገር ስጦታ ይሰጧችኋል። በድብቅ ከሚጠሏችሁ ሰዎች ጋር እየተገናኛችሁ ከሆነ የት እንደቆማችሁ አታውቁም። አንድ ቀን ሞቅ ያሉ ጥሩዎች ናቸው እና እንደ ፍጹም የቅርብ ጓደኞች ያድርጓችኋል። ወዲያውኑ መልሰው የጽሑፍ መልእክት ይልኩላችኋል። በቀልዶቻችሁ ይስቃሉ። ልዩ ስሜት እንዲሰማችሁ ያድርጓችኋል እና እናንተ እኛ ተግባብተናል፣ ጥሩ ሁኔታ ላይ ነን ያለነው ብላችሁ ታስባላችሁ። ግን በሚቀጥለው ቀን ወይም በሚቀጥለው ሳምንት ወዲያው ወደ ሌላ ነገር ይገለበጣሉ። ቀዝቀዝ ይላሉ፣ ይርቋችኋል። ለአንድ የጽሑፍ መልእክት መልስ ለመስጠት 3 ቀናትን ይወስዳሉ። እንደ እንግዳ ሰው ያደርጓችኋል። ይህም በቋሚ የግራ መጋባት ሁኔታ ውስጥ ይከታችኋል። ስለ እነሱም በማሰብ እንድትጠመዱ ያደርጓችኋል። በራሳችሁ ሕይወት ውስጥም መርማሪ ትሆናላችሁ። ስህተት ሰርቻለሁ፣ አበሳጯቸው ይሆን? ምናልባት በጣም ጥሩ ከሆንኩ እንደገና መልካም ሁኔታ ይፈጠር ይሆን ትላላችሁ። በአንጎላችሁ ላይ ምን እየሆነ እንዳለ በትክክል አብራራ። ይህ የስነ ልቦና መሳሪያ ነው። የተበላሸ ስልክ እንዳላችሁ አስቡ። ብዙ ጊዜ ስክሪኑ ጥቁር ነው እና አይበራም። ግን አንድ ጊዜ ያለ ግልጽ ምክንያት ይበራል እና ያገለግላችኋል። ስልኩ ሁል ጊዜ የሞተ ከሆነ ግን ተስፋ ቆርጣችሁ ትጥሉታላችሁ። በእያንዳንዱ ጊዜ በትክክል የሚሰራ ከሆነ ደግሞ በመደበኛነት ትጠቀሙበታላችሁ። ነገር ግን በዘፈቀደ ብቻ ስለሚበራ ካሁን ይሰራል በሚል በስልኩ ትጠመዳላችሁ። ፓወር በተን ደጋግማችሁ መጫናችሁን ትቀጥላላችሁ። እንደገና ሲበራ ለማየት ተስፋ በማድረግ እየሞከራችሁ ወደ ሁሉም ቦታ ይዛችሁ ትሄዳላችሁ። አልፎ አልፎ መስራቱ ተስፋ እንዳትቆርጡ ያደርጋችኋል። የእነሱ ብርቅዬ ደግነት ጊዜያት አልፎ አልፎ ብልጭ ብሎ እንደሚሰራው ስልክ ነው። ተስፋ በማድረግ እየሞከራችሁ እንደገና እንድትመላለሱ ያደርጓችኋል። ወጥመድ የሚሆንባችሁም እርግጠኝነት ማጣታችሁ ነው። ደንቡ አንድ ነው። ጥሩና የሚሰራ ስልክ አስተማማኝ ነው። በሱ ግራ አትጋቡም። አንድ ሰው ያለማቋረጥ ግራ መጋባት እንዲሰማችሁና በሕይወታችሁ ግልጽ ያልሆነ ነገርም ቢያደርግ ይህ የእናንተ መልስ ነው። ለእናንተ የማይጠቅም ነው እና ተውት። ቁጥር 3 በመርዝ የተለወሰ ውዳሴ ይሰጧችኋል። ይህ በውዳሴ ውስጥ ስድብን የመደበቅ ዘዴ ነው። መርዝ በውስጡ እንዳለ ኩኪስ ነው። ውጪው ጥሩ ይመስላል፣ ነገር ግን በውስጡ ያለው ሊጎዳችሁ ይችላል። መጀመሪያ ጥሩዎቹን ቃላት ትሰማላችሁ። በቀላሉ ትርጉሙን መለየት ማወቅ ግን ይከብዳል። ውስጣችሁን የሚከብድ ነገርም ይሰማችኋል። ትንሽ ግራ መጋባት ይሰማችኋል። ለምሳሌ እንዲሏችኋል፣ በጣም እድለኛ ነህ፣ የፈለግከውን መብላት ትችላለህ፣ ቢሆንም ክብደት አትጨምርም። ላዩን የሚመስለው ፈጣን ሜታቦሊዝም አለ የሚለው ስጦታው ነው። ይህ መልካሙ ነገር ነው። የተደበቀው መርዝ እድለኛ የሚለው ቃል ለጤናችሁ የማትጨነቁ ወይም ብልህ ምርጫዎችን የማታደርጉ ያስመስለዋል። በዲሲፕሊን ወይም ዘረመል ያላችሁን ያገኛችሁትን ጤና እድል በሚል ይለውጠዋል። ይህም የእናንተን ልምዶች ወይም ጥረት ችላ ማለት ነው። ይህን በመባላችሁ የሚሰማችሁም እንዲህ ነው። ለጤናማ ምርጫዎች ከመደነቅ ይልቅ ዝም ብዬ ተቀምጬ እድለኛ እንደሆንኩ ያስባሉ ማለት ነው። ለጤንነቴ ግድ እንደሌለኝ ያስባሉ ማለት ነው በማለት እንድታስቡ ያደርጓችኋል። ይህ በጥልቅ ምቀኝነት የሚቀጣጠል ጥቃት ነው። እነሱ
እናንተን ዋጋ ሊያሳጧችሁ ይፈልጋሉ። ነገር ግን በቀጥታ ለማድረግ በጣም ፈሪዎች ናቸው። ስለዚህ አሳማኝ ክህደት ይጠቀማሉ። ይህ ጋሻቸው ነው። በዚህ ጉዳይ ከተናደዳችሁባቸው ደግሞ ስክሪፕቱን ወዲያውኑ ይገለብጡታል። ስለነቃችሁባቸው እንዲህ ይላሉ፣ አምላኬ ሆይ እያመሰገንኩ ነበር። ለምንድነው በጣም ስሜታዊ የሆንከው? ቀልድ አታውቅም እንዴ? ይሏችኋል። በድንገት የእናንተ ስሜታዊነት ሰለባዎች ይሆናሉ። እናንተ ደግሞ እንደ ጎጂ ትታያላችሁ። ውስጣችሁን አዳምጡ። አንድ ሰው በእውነት ሲያመሰግናችሁ ቀለል ያለ ስሜት ይሰማችኋል? እንደታያችሁ ይሰማችኋል? ጥሩ ስሜት ይሰማችኋል? ወይስ እነዚህ ሰዎች ሲያመሰግኗችሁ የመከላከል ስሜት ይሰማችኋል? የቆሸሸ ስሜት ይሰማችኋል? ግራ መጋባት ይሰማችኋል? ያንን ስሜት እመኑ። ጥቃት እየደረሰባችሁ እንደሆነ የሚነግራችሁ አእምሯችሁ ነው። እውነተኛ ሰዎች ውዳሴያቸውን ማሟላት አያስፈልጋቸውም። እውነተኛ ሰዎች በጣም ጥሩ ይመስላል ይላሉ እና በአረፍተ ነገሩ መጨረሻ ላይ 4 ነጥብን ያስቀምጣሉ። ቁጥር 4 የዝምታ ስጦታ ነው። ግን ዝምታ ብቻ አይደለም። ይህ ዝምታ የሚፈጠረው ስታሸንፉ ነው። መልካሙን ዜና በምታካፍሉበት ጊዜ ፊቱን በመመልከት ስለ አንድ ሰው ማወቅ ያለባችሁን ሁሉንም ነገር መማር ትችላላችሁ። ሲሳካላችሁ ማን እንደሚያጨበጭብላችሁ አስተውሉ። እነሱ ወዲያውኑ የምታወሩበትንም ርዕሰ ጉዳይ ሊለውጡ ይችላሉ፣ ወይም ስለ ራሳቸው ርዕሱን ይቀይሩ ይሆናል። ለምሳሌ ቤት ገዛውኝ ካላችኋቸው እነሱ ደግሞ አዎ ባለፈው ዓመት እኔም ቤት ገዝቼ ነበር ይሏችኋል። ወይም እናንተ በጭራሽ እንዳልተናገራችሁት ያህል የእናንተን ዜና ሙሉ በሙሉ ችላ ሊሉ ይችላሉ። የእናንተ ስኬት ወደ እነርሱ ተመልሶ የራሳቸውን ውድቀቶች የሚያንጸባርቅ መስታወት ነው። ደስታችሁ መከራቸውን አጉልቶ ያሳያቸዋል። ስለዚህም ሊመለከቱት አይችሉም። ዕውቅና ለመስጠትም ፍቃደኛ አይደሉም። ምክንያቱም እነሱ ዕውቅና ካልሰጡ ምናልባት እውን ላይሆን ይችላል። ነገር ግን ስትወድቁ ምን ምላሽ እንደሚሰጡ ልብ በሉ። ስራችሁን ስታጡ፣ ጥል ውስጥ ስታልፉ በድንገት እነሱ በጣም ደጋፊያችሁ ይሆናሉ። ሁሉንም ዝርዝሮች መስማት ይፈልጋሉ። ለምን? ምክንያቱም ህመማችሁ የበላይነት እንዲሰማቸው ያደርጋቸዋል። እውነተኛ ጓደኞች ግን ድሎቻችሁን እንደራሳቸው ያከብራሉ። የውሸት ጓደኞች ስለ ስኬታችሁ ያዝናሉ፣ ምክንያቱ ደግሞ ስለበለጣችኋቸው ነው። ቁጥር 5 የመገለል ስጦታ። አጠገባቸው ሆናችሁ እንኳን ባዶነት እንዲሰማችሁ ያደርጋሉ። ከእነርሱ ጋር የቡድን ውይይት ውስጥ ተገኝታችሁ ታውቃላችሁ። እናም ጓደኞቻችሁ እናንተን በማግለል የውስጥ ቀልዶችን ከሌሎች ጋር ማውራት ይጀምራሉ። እናንተ ያልነበራችሁበትን ትውስታዎችን ሆን ብለው ይጠቀማሉ። እነሱ አስቀድመው እቅዶችን ያደራጃሉ እና በአጋጣሚ እናንተ ማካተት ይረሳሉ። ከሌሎች ጓደኞቻችሁ ጋር ስለ እናንተ ከጀርባችሁ በጸጥታ ያወራሉ። ሌሎች እናንተን እንዲጠራጠሩ የሚያደርጉ ጥቃቅንና አሉታዊ ነገሮችን ይናገራሉ። ይህ በእናንተና በጓደኞቻችሁ መካከል ክፍተት ይፈጥራል። ይህ ማህበራዊ ማግለል ይባላል። አንድን ሰው ለመጉዳት በጣም ጥንታዊና ጨካኝ ከሆኑ መንገዶች አንዱ ነው። እናንተን በመተው ለቡድኑ መልእክት ይልካሉ እንዲህ በማለት እሷ ከኛ ጋር አይደለችም ወይም እሱ ከኛ ጋር አይደለም፣ ለቡድናችን በቂ አይደለችም ወይም ለቡድናችን በቂ አይደለም ይላሉ። ግባቸው ቀላል ነው። ብቸኝነት እንዲሰማችሁ ይፈልጋሉ። አንዳንድ ጊዜ ለመካተታችሁ ብቻ በጣም እድለኛ እንደሆናችሁ እንዲሰማችሁ ይፈልጋሉ። ይህን የሚያደርጉት በእናንተ ላይ ስልጣን ለመያዝ ነው። ይህ ድንገተኛ አይደለም፣ ስልት ነው። እውነተኛ ጓደኞች ከእነርሱ ክበብ እንድትወጡ አይገፏችሁም፣ ክበብ ውስጥ እንድትሆኑ ያደርጋሉ። እውነተኛ ያልሆኑ ጓደኞች ግን የቡድኑ ባለቤት እንደሆኑ አድርገው ራሳቸውን በመቁጠር አስገቢና አስወጪ ይሆናሉ።
አስገድዳችሁ ለመግባት አትሞክሩ። እንዲያቆዩአችሁ አትለምኗቸው። ጥሩ ሰዎች ድልድይ ይሰራሉ፣ እናንተን ለማካተት ይጣጣራሉ። መጥፎ ሰዎች ግድግዳዎችን ይሰራሉ፣ ከዚያም ቁልፍ እንድትለምኗቸው ያደርጓችኋል። ሰዎች እናንተን የማያከብሩበት ጠረጴዛ ላይ ለመቀመጥ በጭራሽ መለመን የለባችሁም። ቁሙ፣ ጥላችሁ ሂዱ። እናንተን በማየታቸው ደስ የሚላቸውን ሰዎች አግኙ። 6. የራሳችሁን ቁጣ ይሰጧችኋል። ይህ በጣም አደገኛው ነው። ይህ የራሳችሁ ቁጣ ስጦታ ነው። የስነ ልቦና ባለሙያዎች ይህንን ምላሽ ሰጪ በደል ብለው ይጠሩታል። እና ይህ ወጥመድ ጥሩ ሰዎች በመርዛማ ግንኙነት ውስጥ ለዓመታት እንዲቆዩ የሚያደርግ ነው። ሁኔታው እነሆ። ስስ ጎናችሁን እንዴት እንደሚነኩ በትክክል ያውቃሉ። በዚህም ዘዴያቸው ያንገበግቧችኋል። እናንተን እንደሚጎዱ የሚያውቁትን ነገሮች በሹክሹክታ ያወሯችኋል። ድንበራችሁም በተደጋጋሚ ያቋርጣሉ። እውነታችሁን ይክዳሉ። የማስታወስ ችሎታችሁን መጠራጠር እስክትጀምሩ ድረስ እውነታችሁን ያጣመማሉ። ስታለቅሱ ይሳለቁባችኋል። ነገር ግን ይህን በተረጋጋ ሁኔታ ያደርጉታል። እናንተ ያላችሁን እያንዳንዱን የተጎዳ ስስ ጎናችሁን ሲጫኑ ዘና ብለው ጸጥ ብለውና ራሳቸውን ተቆጣጥረው ነው። እናም በመጨረሻም እናንተ ተገዝታችሁ አልቆ ትገነፍላላችሁ፣ ትጮሃላችሁ፣ ታለቅሳላችሁ፣ የማትፈልጉትን ነገር ትናገራላችሁ። ጥሩ ስሜታችሁን ሙሉ በሙሉ ታጣላችሁ። ሁሉንም ከባህሪያችሁ ውጪ ነው የምታደርጉት። እና ይህ እነሱ ሲጠቀሙት የነበረው ቅስፈት ነው። በዚህ ጊዜ በድንገት ወደ ኋላ መለስ ሲሉና በማሾፍ ወደ እናንተ ያመለክታሉ። እንዲህም ይላሉ፣ እንዴት እብድ እንደሆነ ተመልከቱ እያሉ ለሰዎች ያሳጧችኋል። ለዛሬ ይዤ የቀረብኩላችሁ ጠቃሚ መልእክት ይህን ይመስል ነበር። በቀጣይ ጠቃሚ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።